አንገቷን አርደን ጣልናት። ከዛ በኋላ ከታትፈን በማዳበሪያ አድርገን ቀበርናት። አለቀ። ስማ እያንዳንዱ ያወራውን ነገር የሰማህ እንዳይመስልሽ ምግቡ ላይ መርዝ ጨመርኩበት። የገዛሁት መርዝ ነበር፣ ያቀርኩት ነገር ስለነበረ መርዝ ጨመርኩበት ማለት ነው። ሴክስ እናድርግ እያለች ነበር አይደል? ኧረ እባክህ የኔ ሚስት ነው ያንተን ሴክስ እናድርግ ነበር። ድምጿ ራሱ ስለምታስጠላኝ ነው። ጥግ ነው በቃ እያደረክ ያለው ስለምታስጠላኝ እኮ ነው። እጠላሃለሁ የሚል ድምጽ እኔ አሁን እየሆንኩት ያለው እኔ ነኝ የማውቀው። ለምንድን ነው እንደዚህ የምትጠሉኝ? ስለምታስጠላኝ። ምክንያቱም የዛ የቆሻሻ ልጅ ስለሆንክ። አስፈላጊ ከሆነ አቃጥለዋለሁ። ድጋሚ ሌላ ሰው ልትገድል ምን ችግር አለው ታዲያ? ደደብ ናት። አይ ሚስቴንማ እንዳትናገራት። ደደብ ናት። እሷን እሺ ገድል፣ ጓሮ ቀበርናት፣ ሰው አይሰማንም ብለን ስንት ነገር አደረግን። ታችኋለሁ። አሁን በቀጥታ ከእናንተ ራስ አልወርድም። ምን ሚስቴን አደረጋችሁባት ላይ አምጣት። ሰማኛለህ? ፈጣሪ ምስክሬን ነው የምልህ። እመለን ብቻ ታደርጋለህ፣ አለበለዚያ ግን እደፋለሁ። አንገቷን ነበር እዚህ ላይ ማስቀመጥ ነበር። እንግዲህ ውድ ቤተሰቦቻችን እንግዲህ ያው እንዳያችሁት እንግዲህ በጣም በባለፈው እንዳያችሁት ያው በጣም ያሳዝናል። የሚያወሩት ነገር የሚናገሩት ነገር በሙሉ ለአንተ ያላቸው ጥላቻ በጣም የሚያሳዝን ነውና ምን ያህል ጊዜ እንደኖርኩ በምን ያህል ስቃይ ውስጥ እንደኖርኩ ነው ያየሁት ይሄን ነገርና በጣም የሚናገሩት ነገር ይዘገነናል። በጣም ላንተም ህይወት እንደማይመለሱ አይነት ነው እነዚህ ሰዎች አነጋገራቸውና በጣም ትንሽ ከባድ ነገር ነው ያለው ሁኔታ። እኛም እንግዲህ ብቻ ያው ያለውን ነገር በደንብ ማስረጃም ለመያዝ ለማወቅ አስቀምጠናል። እዛ ጋር ካሜራ አስቀምጠናል። ያው እንግዲህ ምንድነው የሚፈጠረው ምንድነው የሚያወሩት የሚለው ነገር ከሱ ላይ የምናይ ነው የሚሆነው። እንግዲህ ውድ ቤተሰቦቻችን እንግዲህ እስቲ ድብቅ ካሜራ እንግዲህ እነሱ በማይጠረጥሩበት ሁኔታ አስቀምጠናል። በቀጣይ ምንድነው የሚፈጠረው? ምን ያወሩ ይሆን? እውነት ያንተ ባለቤት እነሱ ናቸው ሌላ ነገር ያደረጓት ወይስ እውነት ከተባለው ወንድ ጋር ጠፍታ ነው የሚለውን ነገር እንግዲህ ተደብቀው በሚያወሩት ነገር እንግዲህ ምን ይሆናል? እስቲ ምንድነው እውነታው የሚለውን ነገር በድብቅ ካሜራ እናያለን ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ። ሰብስክራይብ ማድረግ እንዳይረሳ። ውድ ቤተሰቦቻችን ሀሳብ አስተያየት ካላችሁ በኮሜንት አሳውቁን። እንግዲህ በውስጥም እኛን ማግኘት የምትፈልጉ ካላችሁ እኛን ማግኘት ትችላላችሁ። ውድ ቤተሰቦቻችን እስከዚያው ድረስ መልካም ጊዜ መልካም ቆይታ። እንዴት ነው እንደዚህ አይነት ይዘሽ ቢምገብ እንጂ ወንድሜ እኔ ሽልማት ነው ሲለኝ እኮ ነው ያስገባው። እና ታዲያ ሽልማት ቢሆንስ እንደዚህ አይነት ሰው ይዘሽ ቢምገብ እንዴ? ብሩ ካስፈልገናል ወንድሜ። ጓሮ የቆፈረበት የጉልበተኛ የቀን ሰራተኛ ስንት ነገር ነው ያለበት። የሆነ ታዲያ የፈለገ የቀን ሰራተኛ ይሁን የኢንስፔክተሮችን ብር አለ ይሁን። እሺ እንደዚህ አይነት ሰው እንዴት ታስገቢያለሽ ነው? በሌላ መንገድ ብሩን አናገኝም እንዴ? እኔ ሽልማት ሲለኝ ቀላል መንገድ ነው ብዬ ነው እንደዚህ አትቆጣኝ። እንዴት ነው ማልቆጣሽ? እንዴት ነው ማልቆጣሽ? ጭራሽ ስለሚስቱ እኮ ነው ስጠይቀኝ ነበር። እሺ ቆይ አሁን ወንድሜ ተረጋጋና ማለት ነው። እንዴት የሚባለው ስለምን ሚስቱ ለደና ታቀልሽ አውቃለሁ እኮ እሱን ነገር ሰውዬው ተመልሶ ከመጣ ምን ብለን እንደምናይሽው እንመካከር። ምንድነው የምንመካከረው? ሲጀመር ከመጣ በቃ ምንም ነገር የለም ነው ብሎ ካውም። እሺ ታዲያ ምን ልታረግ ነው? ሽልማቱን ሊሰጠን ይችላል እንጂ ምንም ነገር የሚያመጣው ነገር የለም። እኔ ግን ውስጥ ይፈርታል። ሽጉጥን ወስዶታል። ወይ ጭራሽ እሱም አለ ሌላ ሽጉጥ አለኝ ብዬው ነበር እኮ። ተው እኔ በማገኘው መንገድ አገኘዋለሁ። ምን ችግር አለ? አስፈላጊ ከሆነ አቃጥለዋለሁ። ድጋሚ ሌላ ሰው ልትገድል? ምን ችግር አለ ታዲያ? ወይኔ ወንድሜ ምንድነው ድጋሚ ሌላ ሰው ልትገድል እንዴ? እሷን እሺ ገድል፣ ጓሮ ቀበርናት፣ ሰው አይሰማንም ብለን ስንት ነገር አደረግን። አሁን ደግሞ ይሄኛውን ደግሞ ሌላ ሰው ልትገድል። የሷ አሟሟት እንትን አይደለም። እሷ አሟሟት ምን ነው? ወንድሜ አለው ወንድሜ እኔ ፈርቻለሁ። አታለቃቅሽ አታለቃቅሽ። እንዴት ነው? ቆይ ምን እንዴ? የሷ አሟሟት ትንሽ ነው ልትይ ነው? ኖርማል አሟሟት ነው የሞተችው አይደለም። ግን ፈርቻለሁ። ግን አርዶ መጣል ምን ለአንቺ ምንድን ነው እንዴ? ፈርተሽ ነው? አሁን እየፈራሁ ነው ወንድሜ። በፊት አልፈራሁም ነበር፣ አሁን ግን ፈርቻለሁ። አርጂ ስለጠርባት ሰውዬው ቢያውቅብህስ? እሺ ይወቃት አይደል? እሺ ብንታሰርስ? እንደምን ማድረግ ነበር መሰለሽ? አንገቷን ነበር እዚህ ላይ ማስቀመጥ ነበር። እየፈራሽ ነው? አዎ ወንድምሽ እኮ ነው። ወንድሜ ማለት ኮታራ ነው የምትፈሪው እንዴ?
ሰሚያለሽ? እፈራለሁ የሚባል ቃላት ካፍሽ እንደወጣ የኔ እህት ስለሆንሽ እሺ። እንዳትፈሪ። እሺ አሁን ተመልሶ ቢመጣ ምንድን ነው የምናደርገው? እሺ አሁን እንደገደላት ያቅስ ምንድን ነው አንቺ እንደዚህ የምትርበተበችው? ይፈርቻለሁ። እንኳን የገደልኳት እሱንም እደፋዋለሁ ገና። ድምፅህን ቀንስ፣ ጎረቤት እንዳይሰማ። ወይኔ ጉዴ! በስተጨረሽ እንደዚህ በእናትህ እሺ ዝም በል፣ ድምፅህን ቀንስ። እንደዚህ የሆንሽ ታዲያ እንዴት ምን ቀስ ብዬ እንዳወራልሽ ነው የፈለገሽ? እኮ እኔማ እንደምንረጋጋና መፍትሄ እናምጣ ቢመጣ የምንለው ይኸውልሽ፣ ቢመጣ ምን እንልለው መሰለሽ? አንገቷን አርደን ጣልናት። ከዛ በኋላ ከታትፈን በማዳበሪያ አድርገን ቀበርናት። አለቀ። ምን ማለት ነው? ለፖሊስ አሳልፎ እኮ ይሰጣል። መጣሽ እዚህ አትንበጫበጭብኝ። ኧረ አንተ እንዴት ነው የሚበላለው? ወይኔ ጉዴ! ይበላልኛል ይለኛል። እንደውም የእሷን ሬሳ ነበረ እዚሁ እንትን አድርጎ መብላት ጠባብሶ። ሰሚ ደግሞ ስጋው አሪፍ ነው። ሬሳውን ለምን ወጣ ነው? አይ ግን አንተ እኔ የማውቀው ወንድሜ ነህ። እንዴት ነው እስካሁን ምግብ ያልሰራሽታል? አንተ ደግሞ ለክፍል ጓረድ ሊቀብር ከተጠተ ብላታ እንዴ አንዴ ነው ታዲያ ምን በላት? ጭራሽ እኔ የሞተ ሰው የተቀበረ ሰው ልበላለሁ። ምን እናደርጋለን መሰለሽ? እናመጣትና እዚህ ጋር እናስቀምጣታለን ከነ ሬሳው። እኔ ወንድሜ አንተ ራሱ እየፈራሁህ ነው። ወደ ሰባሽ ነው ምርቅ እንጃ። እዚህ ጋር እናመጣትና ለያ ብቻ እንዴት ነው ይሄ ውጪዎቹ ላይ እንደሚጎራረሱት የለም እንደ ቁርጥ እንደዚህ የቆራረጠን እንበላታለን። አስፈላጊ ከሆነ እሱንም አመተን መጠቀም እንችላለን። ኧረ ወንድሜ ሬሳው ይሸታል። ከዛ በኋላ ወይ እንደ ከፈለግሽ ደግሞ የእሱን ሬሳ እናመጣና እንጠቀማለን። ደሙን እንጠጣዋለን። ኧረ አንድ ነገር ያደርጋለሁ። ፈጣሪ ምስክሬ፣ የሁላ ነገር ያደረኩት ለአንቺ ነው ታውቂያለሽ። ጭራሽ ትጨናንቅብኛለች እንዴ? ደግሞ እንደዚህ አይነት ሰው ይዘህ መጣ። ከአንቺም ብሶ ነው የነበርኩ እኮ መበሳጨት የነበረብኝ። እሺ እሺ ሄሎ፣ የት ነህ? እቤት ነው። ሰው ልከህ ነበር? ይኸውልህ ትሰማኛለህ? ሰው ልከህ ነበር ወይ እያልኩህ እኮ ነው እኮ። ካላክ ታዲያ የምን አባቱ ሰው ነው እዚህ የመጣብኝ? ጭራሽ ስላንተ ይጠይቀኛል። ለምን አትወጣም አንተ ከህይወታችን? ውጣልን በቃ፣ አንፈልግህም። አለቀ። ይኸውልህ ከአንተ ጭንቅላት ላይ መቼ ወርዳለሁ መሰለህ? ወረቀቱ ላይ ትፈርማለህ። ከዛ በኋላ እተውሃለሁ። በሰላም ትኖራለህ፣ በሰላም እኖራለሁ። አለቀ። አሁን ወደ ቤት ናሽ። ወደ ቤት ና። ቤት ፈልግሃለሁ። ና። ምን እዚህ ነው ያለ? ራስህን እንደምንድን ነው የምታየው? እንዴ አንጠልጥዬ አመጣለሁ እኮ ከፈለኩ እኮ። ስለደከመኝ እንጂ የተቀመጥኩት አፍጥረው። ቆሻሻ ርካሽ ነው። ከነዚህ አይነት ሰው ጋር ለምሰርክ ምን አስበህ ነው ወንድሜ? ልገለው ወይ ላርደው? እንደው ፊት ለፊት ነው እዚሁ ማቃጠለው። አንተ ቆይ ሰውን እንደ በግ ነው እንዴ የምታየው? እና እሱ ታዲያ ምንድን ነው? ሰው ኖርማል ሰው ነው። ይኸውልሽ ወንድሜ ጓሮ ነው አይደል? ምንዝሩ ነው ጓዳዳለሁ። የለም ሁሉንም ነገር አውጥቼ ጥዬዋለሁ። የገደልሽው? የምሬን ነው። ምን እንደምታመጣ ያለው በመጥረቢያ ባናቱን ሰነጥቅለታለሁ። ታዲያ ቤት ውስጥ ምንም አይነት ነገር አታገኝም። አንድ ሲቀጥል ደግሞ ማለት ነው መጀመሪያ ላጠፋነው ጥፋት ፈጣሪ ይቅር ይበለን። ሲቀጥል ደግሞ ሰውየው ተመልሼ እመጣለሁ ያለው ሰውዬ በመቼውም ሰዓት ቢመጣ
ምንም ነገር አናውቅም ብለን እንዋሻለን። ከዚህ በኋላ ሰላም ቤቱን እንዴት ነው የፈለግሽ ታዲያ? በቃ ይውሰደው። ጎዳና ልጣልሽ ነው ወንድሜ ህሊና ይበልጣል እኮ ከፍተኛ ታቅቶኛል። ህሊና ምንድን ነው ህሊና? ሰውዬው መጡ ከሄደ በኋላ አይደለም ፍርሃት እያለኝ ነው። ህሊና ምንድን ነው? ህሊና የሰው ስም ነው። እሺ ሰምኛለሽ? ህሊና የሰው ስም ነው። የምፈልገውን ነገር በማገኘው መንገድ አገኛለሁ። መግደል አይደለም ምንም ነገር ማድረግ ካለብኝ ያደርጋለሁ። ሰው መግደል እኮ ወንጀል ነው። ለምን ደግሞ አሰማኝ? ይሁን ምክንያቱም የምፈልገውን ነገር ማግኘት ስለምፈልግ። እናቴ ምን አለ ይሄን ጉድ ከማይዘኝ ምትይጂ እንዳንቺ በሞትኩኝ። በጣም ብዙ እየወራሽ ነው እንጂ እኔ ወንድሜ በጣም እየፈራሁ ነው። በቃ እሱንም ተው፣ የራሱን ህይወት ይኑር። ይኑር? አዎ እውነት ይኑር። በስመ አብ። ከዛ ጎዳና ላይ እንወጣለን። በቃ ምን ችግር አለ? ሰርተን እናገኛለን። ሰርተን? አዎ። ኧረ እባክሽ የትኛው ማለት ነው? ያለክ እንዴት ጭራሽ መልስ የመለስሽልኝ ነው? መልስ ለኔ ላንቺ ብያ እንደዚህ አይነት ነገር ሲገባው ወንድሜ ትክክል ነው። ላንቺ ብያ እንደ የእሱን ሚስት ያደርኳት ለኔ ብለህ ቢሆን ስታደኒ ትክክል ነው ብዬ እኮ ብዙ ነገር አብሬ ካርጌያለሁ። ግን በቃ አሁን ስህተት ነው። እኔ ከሰውዬው በኋላ ያው ሁሉ ነገር ያስጠላኝ። ስንገላትም እኮ አብረሽኝ እኮ ነው የገደልሽው። አንዴ ላይ ድሮ የምትሰጸችው በቃ እኔ ፈራሁ። ስሚ ይኸውልሽ፣ አዳምጪ። ፀጉሩን ይዘሽልኛል አይደል? ሳርዳት እንዴት ነበር ያስሽልኝ? እንደዚህ ጭንቅላቷን ያስሽልኝ። ድምጿ ራሱ እኮ ተሰማሽ እኮ አይደል? የሚል ድምፅ እንደዛም ሆኖ ራሱ ልስመስ አልቻለችም። ከዛስ እጇን ያሽልኝ። በቃ ወንድሜ በእናትህ በመጥረቢያ በቃ ዝም በል። ወድቋል እኮ አብሮ ይሸጣናል አይደል እንዴ? ስጋ የለም ብለሽ ማነው ኩላሊቷን አልበላንም ስጋ የለም ብለሽ ይሽ ክፈች ማነው ከፍት ብሮዝ ክፈት በቃ ተረሽ ናክፈች ተረሽ ማነው ነኝ ሰሜን ድምፅ የለውም እንዴ? ማነው? እሺ እንኳን ደህና መጣ። ምንድን ነው የምትጨቃጨቁት? ምን አገባህ አንተ? በማያገባ ነገር እንዳትል አንተ ያንጓጣችሁ ነው። ሳይህ አላማርከኝም ሳይህ ማለት ጭራሽ ማለት አላማርከኝም። በሰሞን እየሆንኩ ያለሁትን አንተ ታውቃለህ። እና እንደፈለክ ለምን አትገባም? ለምን አትሞትም? ስትፈልግ ዘርክርክ አንተ ነህ ከእኔ ጋር የምትወዳደረው። ይኸውልህ ትሰማኛለህ? አሁንም የጠራሁህ ማለት ነው የምፈልገውን ነገር እንድታደርግልኝ ነው። ምንድን ነው ላደርግልህ የምትፈልገው? ወረቀቱ ላይ ትፈርማለህ። እሺ እዛ አለቀ። የእኔና አንተ ነገር ያበቃል። ኧረ እባክህ አላውቅም፣ አታውቀኝም የምትል ከሆነ ግን ሌላ ውስጥ እንዲሁ ሳያችሁ በሰሞን እያማራችሁኝ አይደለም። አሁን ሚስቴን የት እንዳደረጋችኋት ብቻ ተናገሩ። ሚስቴን ሸጣችኋት ወይ ጠፍታለች? እኛ ስለ ሚስትህ ምንም አናውቅም። ስማኝ ወንድሜ፣ እኔ ልንገርህ። ሲተረጋጊና ንገሪኝ። እሱ ለካ ጠፍታለች ሚስትህ። ቆይ ዝም በይ። እኔ ልንገርህ ወንድሜ፣ ዝም በይ። ንገሪኝ። ለካ ሚስትህ ጠፍታለች። የት ነው የጠፋችው? እባክህ ንገሪኝ። አንቺ ከእኔ ጋር አውራ። ዝም በል በእናትህ። ዝም በይ አንቺ። አንድ ወሬ እንዳታወሪ። ዝም በይ። እኔ አውሪ ስልሽ ታወሪያለሽ። አይኔን እያየሽ ንገሪኝ። ሚጣ ምንድን ነው የሆንሽው? አይኑን እያየሽ ንገሪኝ። ሚጣ ምንድን ነው የሆንሽው? ስማ ሚስት የት እንደሄደች እኛ ምንም የምናውቀው ነገር የለም። እኔ አሁን እየሆንኩት ያለው እኔ ነኝ የማውቀው። ለምንድን ነው እንደዚህ የምትጠሉኝ? ስለምታስጠላኝ። ምክንያቱም የዛ የቆሻሻ ልጅ ስለሆንክ፣ የዛ የዝርክርክ ልጅ ስለሆንክ ትወደዋለህ አባትህን። ለካ አንተ በጣም ትወደዋለህ አባትህን። በቃ እኛ አንወድህም አይደለም፣ ግን ስለ ሚስትህ የምናውቀውም ነገር የለም። በሌላ ሰውም ባንተ እና ለምንድን ነው እንደዚህ የምትሆኚው አንቺ? አትበል በቃ ጨቅጭቀን። ለምንድን ነው እንደዚህ የምትሆኚው አንቺ? እንደፈለገች ምን አገባህ አንተ? ምንድን ነው የሰራችሁት? እኔ ነግሬያችኋለሁ። አሁን በቀጥታ ከእናንተ ራስ አልወርድም። ምን ሚስቴን አደረጋችሁባት ላይ አምጣት። ሰማኛለህ? ፈጣሪ ምስክሬን ነው የምልህ። እመለን ብቻ ታደርጋለህ፣ አለበለዚያ ግን እደፋለሁ እኮ። እንተያያለን እዛ በኋላ። አሁን ሚስቴን በፍጥነት ካስቀመጣችሁባት ካኖራችሁበት ቦታ ላይ አምጣት በፍጥነት።
ሚስትህን እኛ አላየናትም አልኩህ እኮ። እሺ ለምንድን ነው ማታያት? እዚህ ላይ ተቀምጣ እንዴ? ምን ነበር ቅድም እንደውም የሆነ ሰው ገባ ነበር የሚገርምሃል። ወንዶች ምናምን ይገቡ ነበር ባላውቀው ሰው ነው። ሁለተኛዋ ነገር ናት። እሺ ያንተ ጓደኛ መሰለኝ አይደል? ኧረ እባክህ ይገባሉ። እንደውም የሆነ ድምፅ ሰምቻለሁ። ይገርምሃል። ሚስትህ እንደውም በራስህ ሳትደርብ አይቀርም ብለው ደርባ ባለች። እሱ ሁለተኛው ውሸት ነው አይደል? ሚስቴ ካላበደች ከኔ ላይ እንደዚህ አይነት ነገር አሰራም። አውቃለሁ ሚስቴን ያውቃታለሁ። ምንድነው ግን ያደረጋችኋት? ንገሩኝ በፍጥነት። አሁን ምን አገባኝ እኔ። ቆይ ለምንድን ነው ማሰማኝ ነገር ነው እኮ። ለምንድን ነው ቆይ አንተ እንደዚህ የሚሆነው? ይልጅ ኮብልላለ ይዛ ጠፍታለች ነው ኮብልላ ባህል። ስሚኝ ማሚጣ፣ ይሄ ልጅ ምንድን ነው እንደዚህ የሚያደርገው? እኔ ከእናንተ ላይ አልወርድም። ስማኝ፣ ከኛ ጋር የወገብ ቅማል ነው የሆነበት። እዚህ ፊልም አለ ትፈርማለህ፣ እዚህ ወረቀት ላይ ከዛ ተዋ አለበለዚያ እኮ መሀል ያለው ምንድነው የዚህ የቤት ወረቀት ምናምን ነው አይደለ? በቃ እሱን በሰላማዊ መንገድ መካፈል ካለባችሁ ተካፈሉ። ስለሌላ ስለ ሚስት ምናምን አትጠይቅም። በቃ እኔ ስለሱ እኮ አይደለም እያወራሁት ያለው ስለሱ ካላወራ አሁን እኔ የምፈልገው ሚስቴን ነው። ወረቀቱ ላይ ፈርም፣ ከዛ በኋላ ሚስቴን እንፈልጋታለን። ኧረ እባክህ መጀመሪያ ሚስቴን አምጣትና ከዛ በኋላ እናወራለን። ፈርሚ ብለናት ነበር እሷ ጠበቂና እንደውነስ እንዴ እዚህ የጎረቤት ተቀምጣ የተሰደዳችኋት ማን ነው ታዲያ? ብለናት ነበር እሷንም ፈርሚ ብለናት ነበር። እሺ ምን አለቻችሁ? ትንሽ አንገራገረች። እሺ ከዛስ ምን ያለቻት አለ? አንተ ሲጀመር ውለታ ቢስ እየሆናችሁብኝ ነው። እኔ እኮ በጣም ነው የምወዳችሁ። ስንት ነገር ስናደግ እንዴት ሆነን እንዳደግነ ታውቃላችሁ። እዛ ተነስታችሁ ስትመጡ እኔ ነኝ የማስታውሳችሁ። እሺ ተወደናለን። እኔ እወዳችኋለሁ። በቃ ከወደድከን ወረቀቱ ላይ ተፈርምና ይልክልን በቃ። ከዛ በኋላ ሚስቴ ምናምን እያልከኝ ነው ማተስጨነቅ። ቆይ ቅድም ለምንድን ነው ሌላ ወንድ ስማኝ፣ ሌላ ወንድ ይመጣል ያንተ ጓደኛ ነው ስትለኝ ነበር። እንዴት አንተ እያለ ሌላ ወንድ እንዲመጣ ታደርጋለህ? እኔም እሱን አስቤ ነበረ። እሺ ግን ምንም ማድረግ አልቻልኩም። እሺ ምክንያቱም ሚስትህ ናት። ሚስትህን ደግሞ መንከባከብ አለብህ። አንተ ወንድሜ አይደለህ እንዴ? እንዴት ነው አሁን ታዲያ የፈለገው ወንድም በሆንስ ታዲያ ያንተን አሽከር ነው ታዲያ? እኔ አንተ አሽከር ነው? ያንተን ገረድ እንትን ልጠብቅ ነው እንትን ያልኩት? ያንተ ወንድም ይሆንኩት አይደለም እኮ እንዴ? ይኸውልህ አሁን ገረድ ሳትሆን እንትን ሳይሆን አንድ ቀን ማን የመጣው ብሎ ጠይቋት ነበር። አንተ ደግሞ እስቲ ዝም ብለህ አታወራ። እስኪ ሚጣ ንገረኝ፣ አንቺ ማን ነው የሚመጣው? የሆነ ቀይ ሰውዬ ሲገባ ቀይ ነው ጠይው ቀይ ብቻ የሆነ ሰውዬ ሲገባ እሱ ማነህ ምንድነህ ምናምን ሲለው ምን ነበር ያለችው? ያጎቴ ልጅ ነው የሩቅ ዘመድ ምናምን አለችው። አረ ተይው በእናትሽ። እሱ ደግሞ ለአንተ ብሎ እኮ ተናግሮልህ ነበር። ሊጣላቱልህ ነበር። እኔ እንደሚመስለኝ እናንተ እየዋሻችሁ ነው። እኔ ግን ለእናንተ ልቤና አንተን ሁለመናዬን ነው አሳልፌ የሰጠው። በዛኔ ስትመጡ ከዛ ከመጣችሁበት እንኳን ሳስታውሳችሁ ለእኔ ትልቅ ቦታ ነበራችሁ። ዛሬ ግን እናንተ ትንሽ ጎርመስ አልን ብላችሁ እኔን በቃ ታንከላቻላችሁ አይደል? ኦኬ ከፍቷላ ታዲያ ከፋው እዚህ እንትን ላይ ካልፈረመልኝ መስጠቀም ምንም በስነስርዓት አለው እኮ እሱንም ቢፈርምልህ በቃ ወዳቸዋለሁ ስላለ እኮ ይፈርምልናል እኮ። ትወደናለህ እኮ ግን እኔ በደንብ ነው የምወዳችሁ። እናንተ ግን ሳያችሁ የሆነ በቃ አጠላላችሁ በቃ እንደ ሰው አይደለም። ለኔ የዛ ይቆሻሻ ልጅ ስለሆንክ እጠላሃለሁ አልኩ ቅድም ነገር። እሱ እኮ አንተም አባት ነው አይደለም? አባቴ አይደለም። ማን የወለደሽ? አንተ አባቴ አይደለም። ማን የወለደሽ? ለምን ወለደኝ? እሺ ለምን ወለደኝ? በወለደኝ ይሻላል እኮ። እኔ ምን አውቃለሁ? እሱንማ እሱን ጠይቀው። መከራ ስርም ከሚሰጠኝ ማለት ነው በወለደኝ ይሻላል። እሺ ለአንተ ነው ጥሩ አባት ሆነልኝ። ኧረ እባክህ እኔንም እንዴት ሳያደርገኝ እንደነበር ታውቃለህ። አትይም እንዴት እንደምትለብስ አንተ አትይም እንዴት እንደምትለብስ። ኧረ እባክህ ልብሱ ራሱ ይሳብ ፈጣሪ ምስክር። አንተን እኮ በደንብ እኮ ነው የሚንከባከበው። እኛን እንዴት ያደርገኝ እንደነበር አንተ ምን የምታውቀው ነገር የለም። እሱንማ እኔ ነኝ የማውቀው። ስንሆን የነበረውንማ እኔ ነኝ የማውቀው። ከኔ እናንተ አትብሱም። ላስታውሰው ከተባለማ ዛሬ እንዴት ግን ስራ የለህም? ስንት ነገር ስራ የለህም ሳይሆን ሚስቴ ከጠፋች ኧረ በቃ ሚስቴ ምንድነው? እኛ ሚስቴ ምን ወለዳት እንዴ? ጫውነስ ምን አገባህ? እኛ ስለሚስቴ ነው። ለምንድን ነው አንተ እንደዚህ የምትለኝ? ግን ወንድምህ አይደለሁም እንዴ? አይደለም። እንዴት አይደለም? ለምንድን ነው ያልሆነው? ቆይ እሺ እንስማማ። ስሙኝ ቆይ እንስማማ። ፈጣሪ ምስክር ነው አይደለም? ማዘርተም ወንድሜ ዝም በል እሺ። አንቺ ወንድምሽ አይደለሁም? እሺ ነክ ግን አሁን የሚቀባጥረው ቆይ ስማኝ። አሁን ወረቀቱ ፈርምልን። ከዛኛ ከሚስትህ የበለጠች ቆንጆዬ ከፈለክ
በጣም ቆንጆ ሚስት አምጥተን እንድራህለን። አንተ ብቻ ወረቀቱን ፈርምልን፣ ከፈለክ ደግሞ ሚስትህን እንፈልጋታለን። ግን አሁን ስለ ወረቀት ጉዳይ የሚሰማበት ጊዜ አይደለም። በእናታችሁ አናቴን እኮ ወረቀቱን ነው ወረቀቱን ፈርምልንና ስለ ሚስትህ የምንሰማበት ጊዜ አይደለም። በቃ ሚስቴ እሺ፣ መቼ እስከ መቼ ነው ያያችኋት? ከዚህ ግቢ ውስጥ ንገሩኝ። እኔ እንደምታውቂው ሚጣ እኔ እኮ ስዞር ነው የምውለው። ከ5 ቀን በፊት አይደል? ከ5 ቀን ከአንድ ሳምንት በፊት ያያናት የነበረው ራሱ 6 ቀን 7 ቀን ሳምንት ነው ያቀምጡ። ምን ሰዓት ነበር ያያት? ምንድነው ቀኑ የምትንተው ሰዓት ምናምን? ያው እኔ እኮ እዚህ እንደማኖር ታውቃለህ አንተ ነህ ያለህ። እንደ መርማሪ ነው መሰለኝ እንደመዛሬ ሊያደርግ አይፈለግም። እንደኛ እሷ ጠባቂዎች ነን እንዴ? አይደለንም እኮ በቃ። እስኪ ሚጣ አንቺ ንገሪኝ፣ ምን ሰዓት ነው? መቼ ነበር ያየሻት? 7 ቀን ሳምንት 8 ቀን ይሆናል። እዛ ልብስ ያጠብሽ ነበር። እሺ ምን ሰዓት? እኔ ክላስ ልሄድ 8 ሰዓት ምናምን ከሰዓት ገቢ ነበርኩኝ። ግን በቃ ያው ነገርኩህ አይደል? ወረቀቱን ፈርምልን። እኔ የሚስቴን ነገር አንድ ሳላረግ ስለ ወረቀት ጉዳይ የምሰማበት ጊዜ አይደለም። ሚስቴንም እኮ ፈርሚልን እሱ ችግር የለውም ብሎታል ምናምን አልኳት። እሷ ማሰማ እንዳንተ ሆናት ደደብ ናት። አይ ሚስቴንማ እንዳትናገራት ደደብ ናት። ምን ነው እኔንም እያንገራጠጥኸኝ ነው። እንኳን እሷ ነሽ። ኧረ ተው በእናትህ አታስቀኝ። ሚስቴ ደደብ ናት። ደደባቱን ጥላ ወይ አደረበብም ነበር። እሺ ሚስቴ ይሄን አታደርግም። ይሄንን የምታወራው አንተ ነህ። በአይኔ በብረቱ ያየሁት እኮ ነኝ አይደል እንዴ? እሺ እኮ ታዲያ አንተ እኮ እና ደረበችብህ እያልከኝ ነው አሁን? ደርባባህደች። እሺ አይ ውሸት ነው። እኔ በአይኔ እስካያት ድረስ ወይም እኔ እዚህ ጋር ቁጭ የቲቪ ሳይ ማለት ነው ይሰማኛል ድምፅ። ምንድን ድምፅ ነው የሚሰማው? ቃላቱን እንዳውጣ እንፈልግ ነው። አንተ እኮ ቀልድ ስለምታበዛ ነው። አይ የሚሰማው ነገር ወንድና ሴት ምን ሊያደርጉ ይችላሉ? እስኪ ስታስብ እሱ ወንድሞ እሷ እንደማታረግ እርግጠኛ ነኝ 100%። ድምፅ ይሰማኛል እያልኩ ነው። እኔ ደግሞ እሱን ውሸትህ ነው አንተ። ድምፅ ይሰማኛል እዚህ ጋር ለራሱ አድርጋችሁ። ኧረ አይደለም ቦታውን ቀየርከው። ይኸውልህ እሱ አሁን ያንተ ፈጠራ ነው። ሚስቴ ይህን አትሰራም። በአጭር ቋንቋ ስናወራ ቆይ አንተ ሚስት ምንድን ናት? መልአክ ናት እንዴ? ሆነስ አበዛው ሚስት እንዴት? እሷ ለኔ እኮ መላእክት ናት። አታውቂም እንዴ አንቺ? መላእክት በቃ ስፈልገቱ ለስፈልገቱ ተደርኛ ሚስቴ አትበለን። እኔ ኑሮ መሩኛል ራሴ። እኔ ምን ነኝ ታዲያ? አንተማ ወንድሜ ነህ እና እኔ ለአንተ መልአክ አይደለሁ? አይደለም አይደለም። እንደሷ አትሆን እቺ ቆሻሻ አሁን እኮ ነው ወቀት እኮ ሰው እኮ አንተ ሌላ ቦታ አለህ፣ እሷ ሌላ ቦታ አላት። ለኔ ስለሚስት የምትጠይቀኝ እኔ ምን አገባኝ? ለምን አትሞትም ስትፈልግ? ወንድሜ እኔ እኮ አሁን ያወራሁህ ያለ አሁን ብዙ ነገር አንተ የምታወራኝ በቃ የጥላቻ ነገር የጥላቻ ጥግ ነው በቃ እያደረግህ ያለው። ስለምታስጠላኝ እኮ ነው። እጠላሃለሁ። ለምንድን ነው የምታስጠላኝ? ይኸውልህ ሚስትህ በራስህ ላይ ደርባለች እያልኩ እኮ አሁን እራሱ እኮ እሱን አታደርግም። የኔ ሚስት ድምፅ ይሰማኛል። አታደርግም። ውሸትህ ነው እሱ። አንተ ውሸታም ነህ። ወደህ ወንድሜ ደግሞ ውሸታም አይደለም። ወንድሜ ውሸታም አይደለም። ባለ ራሱ ማለት ነው ሴክስ እናድርግ እያለች ነበር አይደል? ኧረ እባክህ የኔ ሚስት ነው ያንተን ሴክስ እናድርግ የምትል? ምክንያቱም አንተ ፊልድ ስለምትወጣ ትናፍቃለች። ኧረ እባክህ አንተ ቀልድ እያበዛህ ነው አይደለ? የምር ነው። በጣም እኮ ነው የሚያስቀው። ይኸውልህ እንደውም ይገርምሃል እህቴም አልነበረችም የሆነ ታይም ላይ ቡና እየጠጣሁ እዚህ ከጎረቤት መጡልኝ ማለት ነው። ለምን ቴካዌ ይዤ መጥቼ እሺ ባሌ እኮ ናፍቆኛል የባሌ ወንድም አለች። አንተን ነው አሁን እሷ ቁጭ ብላ የምታወራ? እንዴት ነው የማታወራ? እንዴት ታወራለች እሷ? እኔ ደግሞ ሲጀመር አንድ ቀን ምን አየሁ ይመሰላል? ሻወር ወስደክ ከዛ ስትወጣ ማለት ነው ቆማ ደህት ተረፈ። አንቺ ደግሞ እየቀለድሽ ነው አይደል? ለምን ነው የምትቀልደው? ለምንድን ነው ለምንድን ነው ሴክስ እናድርግ? አንቺ ደግሞ እኔን እንዳላት ሚስትር ሴክስ እናድርግ ብላኛለች እያልኩ እኮ ነው። እንዴት ነው እሷ እንደምትልህ አንተ አሁን ማበት ነው እንዴ? ቆይ ለምንድን ነው እኛን ማታምነን? ስለማስደስታት መሰለኝ። አይ አብረሃት ተኝተሃል ማለት ነው አይደል? ስለማስደስታት እያልህ እኮ ነው። አብረሃት ተኝ። አይ ስለዚህ ሌላ ወንድ ይመጣል የምትለው አንተ ነህ እየነበርክ ማለት ነው። እየሄድክ የነበረው አይ አንተ እኮ አታረግም አትባልም። ትስቃለህ። ወንድሜ ተነካክቷል እንዴ? አንዴ እኮ ባታ አንቺ ይሄ ልጅ አብዷል እንዴ? አንዴ ብቻ ሁለቴ ነው ሶስቴ ያደርጋለሁ። አንተ ደስ ይላል ግን
በጣም ነው ያስደስታል። አንተ ከሚስቴ ላይ ነው እንዴ እንደዚህ የምትለው? ማን ነው? ተረጋጋ። እሺ ተረጋጋ። ማን ነው? አንተ ቀልድ ታበዛለህ። ከኔ ክፈቱ። እሺ ሂጂ ክፈቱ። ግን ደስ ይላል። ሚስትህ ደስ ትላለች። በጣም ነው ሰው የምታስደስተው። ማን ነው? በጣም አስደስታል። ማን ነው? ወንድሜ ማን ነው ደግሞ? ፈጅ ጨርሰናል መሰለኝ አይደል እንዴ? ካንተ ጋር ቆይ ምን ልታረግ መጣሽው? ምን ሊያረግ እንደመጣ ወንድሜ ሊገባ ነው። ቆይ ተይው። ቆይ እንዴ ግን አትጥፋት እንጂ አንተ ከእቴ ጋር ምንድነው ችግር? ነግሬሃለሁ። ማን ግባ። ዲና ሰላም ነው አይደል? ሰላም ነው ይደል አለን። ዲና አለን። ሰላም ነው። እሺ 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 እንዳትነካት እንዳትገፋት ነግሬሃለሁ። አንተ እሺ ምን ፈልገህ መጣሽ ዛሬ? ጨርሰናል እኮ አይደል እንዴ አውርተን? አዎ እኮ ታዲያ አውሩ። እየጠየቃቸው ነው ስለሷ? እየጠየቅኳቸው ነበር። እነሱ ያፌዛሉ። ምንድነው እያለ? አላውቃትም አልኩህ አይደል? ምንድነው እያለ ያለው? የት እንዳሄደች አላውቅም አልኩህ። አረ ምን ማይለው አለ። ሚስት ጋር አብሬ ተኝቻለሁ ሁሉ እያለኝ ነው። እኔ ሳሎን የተኛሁት ሌላ ሰው ነሽ የተኛው። ቅድም እያወራኝ ነበር እንደዛ እኮ ሴክስ እናድርግ ብላኛለች ሚስትየው ማለት ነው። እኔ መጣችና ምን ማለት ነው? እንደዛ እንደማትልህ አውቃለሁ። አንተ ብትል የራሱ ወንድም አይደል እንደዚህ ብለህ ትነግረዋለህ ለሱ ማለት እንደዚህ አይነት ነገር ብታደርግ ነውሯን ራሱ በጣም ነው የሚጠሉኝ። አንዴ ፈልጋ ከሆነ ነገር አለ ፈልጋ እንደሆነ እኮ እየነገርኩት ነው። ሚስት ደርባባለች እያልኩት እንዴት ነው የማያምነኝ? የሚያምን አታልቅስ። ምንድነው ያደረጋችኋት? እኛ ምንም አላደረግናት። ምንም አላደረጋችሁት? ምንም ያደረግናት ነገር የለም። የት እንደሄደች የምናውቀው ነገር የለም። ብቻ ለቀደም ነግሬሃለሁ እኮ አይደል? የሆነ ሰው ይመጣ ነበር ብያለሁ። ከሱ ጋር ደረራበት ነው የሚሆነው። አለቀ እንዴ? እኔ ምንም አውቀው ነገር የለም። ስማ ለመዋሸት ለሌላ ነገር ምናምን እንዳትሞክር ነገር ያለው እየዋሸሁ አይደለም። ቆይ ከኛ ጋር ያለ ነገር ምንድነው? ነገር ያለው ከኛ ጋር ያለ ነገር ምንም ይሁን ምንም ነገር ያለው ለምን ደማጨርስ? ከኛ ጋር ያለ ነገር ምንም የዋሸው ነገር የለም። ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። የት ሂዳ አላውቅም። ትሙት ትኑር አላውቅም። በቃ አለቀ። እርግጠኛ ነህ? አዎ እርግጠኛ ነኝ። እርግጠኛ ስለሆንኩ አይደል እንዴ የምነግርህ? እናውቃለን እየሄደችበት በቃ አታውቁም ማለት አናውቅም። ስማ እያንዳንዱ ያወራውን ነገር የሰማህ እንዳይመስልሽ አለበለዚያ በዚህ ነው መዳፈው። ሚስትን ምን እንዳደረጓት ብታውቅ ኖሮ ይኸውልህ እንደዚህ ቁጭ ብላ አታውቅም። አይ ልጁ ምን አባና ያረጋችኋል? እያንዳንዱን ነገር ያደረጋችሁትን ነገር እያንዳንዱን ነገር ልነግርህ እችላለሁ። እሺ መልሽ። እሺ ዝም በል ነገር ያሉኝ ይኸውልህ፣ ሌላ ነገር እንዳታወራ። ለማዋሸት ብትሞክር ነገር ያሉኝ ግንባርን ብዬ ነው የምደፋል። ለምን ወጥተን አታወራም እንደዛ? ሂድ ቆይ አንተ ውጭ ጠብቀኝ። ሂድ ውጭ ጠብቀኝ። ና እንደውም ያዘውና አውርድለት ካሜራውን። እንደው ይከለዳል እንዴ ሰው ካሜራ ነው ለምን ካሜራ ነው የምትለው? ምን እንዳደረክ እያንዳንዱ ነገር ማላቀል ለመሰለ አንድ እንዳትንቀሳቀስ ነገር ዛሬ ግንባርን ብዬ ነው የምደፋ። ይኸውልህ ምን ስትል እንደነበረ ያልሰማው መሰለ። እያንዳንዱ ነገር ስትወራ እያንዳንዱ ሁለታችሁ የሚያደርጋችሁ ነገር ስትወሩ ሰምቻለሁ። ቆይ መቼ ነው እንደዚህ ያደረገው? በምን ሰዓት ገብቶ ነው ነገር ያለው? ያው እዛ ላይ ያዘውንካ እሺ ምንድን ነው ፈልገው ከኛሽ? በቃ ገንዘብ ከሆነሽ በቃ ያለን ምስጥና በቃ ተው አጥፋልን ቪዲዮ። ገንዘቡን ትሰጠኛለህ? እሺ ገንዘብም እፈልጋለሁ። እሺ ጥሩ ነው። እሱ የለም ሄዷል አይደለ? አዎ። ስለሱ ሚስት ምንም አይመለከተኝም። ግን ለምን እንደገደላችኋት እንዴት አድርጋችሁ እንደገደላችኋት ሁሉንም ነገር ትናገራላችሁ። አንድ እንቀሳቀሳለሁ ሌላ ነገር አደርጋለሁ ብትል ነግሬያለሁ። ወደዛ ጠጋብ ይርዛ ፈልገን አይደለም ይሄን ነገር አደረግነው። በቃ ድንገት ነው በቃ ማለት ይኸውልህ እንዴት መሰለህ ሚስትየውን ነግረናት ነበረ ከዚህ በፊት። ምንድን ነው የነገራችኋት? ሲጀመር እሱንስ እንደዚህ የምታደርጉት ለምንድን ነው እንደዚህ የምታደርጉት? ቤቱን ስለምንፈልገው ነው። በቃ ቤቱን ስለምንፈልገው ነገርኩትኝ። ይኸውልህ ቤቱን እፈልገዋለሁ ብዬ ነግሬሃለሁ ከአንድም ስንቴ።
አሃ እፈርምልሃለሁ አባትህንም የገደልከው አንተ ነህ አባትህንም የገደልከው አሁን ነው የገደልኩት አሃ እና እንደዚህ ነፍሰ በላ መሆን እኮ ያስታውቃል ምን አርገህ እንዴት ነው ታሞ ሞተ እየተባለ የሚወራው ውሸት ነው በቃ እኔ የገደልኩት ምን አርገህ ነው የገደልከው መርዝ ሰጠችው ይኸውልሽ ካልሆነ አንቺም እዛው ነኝ አንቺን ለብቻሽ አናግርሻለሁ ካልሆነ ምን ስታረጊ እንደነበረ ሁሉ ነገር ትናገራለሽ እዛ ጠብቂ ያዛት እናስገባት ማናችሁም እንዳነኳት ጫፋን ይኸውልህ በቃ ፈልጌ አይደለም ያደረኩት ይሄን ነገር ሲጀመር ለዚህ ሁሉ ነገር ምንድነው ምክንያት እንደዚህ የምታረግበት ምክንያት ምንድነው ቤተሰቡን ሁሉ የሚጨርስበት ይኸውልህ አባቴን የገደልኩበት ምክንያት በቃ ይኸውልህ አባቴን የገደልኩበት ምክንያት ምንድነው እህቴና እናቴን ሲያሰቃይ ስለነበረ ነው ቂም ይዤበት ስለነበረ ነው እኔንም ሲያሰቃይኝ ስለነበረ ነው ለዛ ነው የገደልኩት የዚህን ግን በቃ ቤቱን ስለምፈልገው የእናቴም ቤትም ስለሆነ በቃ አባቴ ደግሞ ሙሉ በሙሉ ወደሱን ያዞርለት ስም ሙሉ ስሙን ማለት ሲጀመር በስነ ስርዓት ያለውን ነገር በስነ ስርዓት ተካፍለ መብላት እየቻል ለምንድን ነው ይሁሉ ጣጣ ስለማልወድ ነው ስለማልወድ የሱ ልጅ ስለሆነ አንተም እኮ የሱ ልጅ ነህ እኮ ፈልጎ ነው እሱ የተወለደው ለምን አሰቃየኝ እሱ ላይ ራሱ ካንተ የበለጠ እንደውም በደል አድርሶበታል አንዴ አባቴ እኛ ላይ ነው እንደው እሱ ራሱ ውጪ ያሳድረው ስንት ነገር እያደረገው ምንም አንድ ነገር ራሱ እንትን አላለው እኛ ምንም እናውቀው ነገር የለም በቃ ከዛ በኋላ ሚስትየውንም ጠየኳት ምንድነው ይናል እንደዚህ ያጎደለበት አባቴ እናትና እህትን ለመቅጣት ይሆናል አው እሱንም ቀጣብን በልጅነቴ ነው ስራ ያቆምኩትኝ በልጅነቴ እሱን ለማስተካከል ማድረግ ያለብህ መግደል ነው ምን ላርግ እሺ በቃ ምን አማራጭ አለኝ ታዲያ ልጅነቴን እኮ ነው የበላብኝ ምን ማለት ነው ልጅነቴን ነው የበላብኝ ትምህርቴን አቁሜ ስራዬን ጀመርኩኝ በሱ ምክንያት አይደል ምን ላርግ ከዛ በቃ እሱንም ሳይሆን በቃ አልወደድኩትም ጠላሁት በሱ ምክንያት ሚስትየውን ገደልኩት ሚስትየውንም ገደልካት ጭራሽ ገድያታለሁ በቃ አማራጭ አልነበረኝም እንዴት አድርገህ ነው አባትህን የገደልከው እንደነገርኩ ነው በቃ መርዝ ሰጠሁት ምግብ ስጠኝ አለኝ ምግቡ ላይ መርዝ ጨመርኩበት የገዛሁት መርዝ ነበር ያቀርኩት ነገር ስለነበረ መርዝ ጨመርኩበት አሃ ምግቡ ላይ ማለት ስለዚህ ታሞ ሞተ እንዲባል አደረግክ ማለት ነው ታሞ ሞተ እንዲባል አደረኩኝ ምንም እንትን በሚል መልኩ ነው ያደረኩት እንዴት ነበር ታዲያ እባክህ አባትህን ገለህ አባትህን የሚያክል ነገር ገለህ እንደዛ ዘና ብለህ እዚህ ሰፈር ላይ ስትንቀሳቀስ ሰላም ነው አለኝ ምንም ማለት እኮ ነው በቃ እንዴ አውቄ አይደለማ እሱ ሲያደርግብኝ ነገር ምን ታውቃለህ አንተ ምንም የምታውቀው ነገር የለም ምንድነው ይሄን ያህል ያደረገብህ ነገር ምንድነው እስቲ ተናገር በድሎኛል ደብድቦኛል ቀጥቅጦኛል ልጅነቴን ነው የነጠቀኝ እና በልጅነት እናቴን ነጥቆኛል እህቴን ነጥቆኛል የሁለቱን ህይወት ነጥቆኛል ለዛ ምንድነው ህይወታቸው የነጠቃቸው ይወደ እህቴን ይደበድባት ነበር ያሰቃያት ነበር እናቴንም እንደዚሁ ቤታችን ውስጥ ትልቅ ወንድ ስለሌለ ነው ለዛም ያደርገን ስለዚህ እንደዛ ስላደረገን ገደልኩት አለቀ ፈልጌያለሁ ለሱ ብቻ አይደለም ሌላ ምክንያት አለ ሌላ ምክንያት የለኝም እና ደግሞ ሚስቴ ላይ እህቴ ማን ነው እናቴ ላይ ስለደረበባት እናቴ ላይ ደርበው አይደለ ያመጣው ይሄንን እናንተ ናችሁ እንጂ የመጣችሁት እሱ ደግሞ ጭራሽ እሱ መጣ ልትል ነው ከእናንተ በፊት ስለሆነው ራሱ እንትን እያልክ ትበቀለዋለህ ያደረገውን ነገር እያሰብክ አዎ መደረብ ከተባለ እኮ እናንተ እናት ነች እንደውም የተደረበችው መናገር ነበረበታ መጀመሪያ ምንድነው ልጅ አለኝ ሚስት አለኝ ብሎ መናገር ነበረበት እኮ እናንተ ናችሁ የተደረባችሁ እንደውም ይሄንን ማለት የሚችለው የኛው ወንድም ነበር ወንድም አይደለም አሁን ቢሆን በቃ ሻውን ገንዘብ ወደ ምንድነው ያነሳሳ እሷን ለመግደላው ሚስቱን እንዴት ታርጋችሁ ነው እሱ እንዳያቅ ጠብቃችሁ እንዴት ነው የገደላችሁ ካርታውን እዚህ ቤት ነው የሚቀመጠው ምክንያቱም ስለማያምን ለኔ ይሰጠኛል እና ካርታው ላይ እንድትፈርም ነገርኳት ስም እንዲዞር ማለት ነው ውክልና እሷ በማን በእናንተ ስም እንዲሆን እሷ ማዞር ትችላለች እሷ መፈረም ትችላለች ውክልና አልሰጧትም ማለት እንዴ ሰጧታል ውክልና ስለሰጣት ነበር እሷን ያስጨነቀራል ከአንድም ስንቴ ነግሬያታለሁ ጠይቄያታለሁ ምን እያልክ ነው የምትጠይቃት እዚህ ፊልም አልፈለኝማ ከዛ በኋላ አንቺም የሚገባሽን ድርሻ እሰጥሻለሁ ለወንድማችሁም እንደዛ በቃ ተሽጠን እንካፈል አልኳት አይሆንም አለች መከርኳት እምቢ አለች ከዛ በቃ የሆነ ታይም ጠብቄ ደፋኋት
ምን አረድኳት? ምን ብለህ ነው የጠራሃት መጀመሪያ ላይ? በቃ ቡና አፍልተን ነበር እዚህ ቡና አፍልተን እና ይጠጪ የወንድሜ ሚስት እየጠራኋት ከዛ በኋላ ከተቀመጠች በኋላ እህቴ ቡናው ላይ እንትን አደረግንበት ሆነ በቃ የሚያደንዝ ማለት ነው። ራሷን መስጠት ሳይሆን የሚያደንዝ ነገር አደረግንበት። ከዛ በኋላ ከደነዘዘች በኋላ እግሯን አሰርናት። እግሯን እዚህ ቤት ውስጥ ማለት ነው። ቤት ውስጥ ይሄን ስታረጉ ሰው አልመጣም? ማንም አልነበር። እሺ ያው ልትጮህ ሞክራ ነበረ። እንዳትጮህም ነበረ ማደንዘዣውን የሰጠናት። ለእህትህ ግን እንደምትገላት ነግረሃት ነበር መጀመሪያ ወይስ ሳትነግራት ነው? እንደምገላት አልነገርኳትም። በቃ ያቀዱ የነበረ ራሴ ነበር እሷን ተሳታፊ አደረኳት እንጂ። እሺ ከዛ በኋላ እግሯን ካሰርኳትም በኋላ አንገቷን እንዳትልብኝ ያዥልኝ አልኳት ጭንቅላቷ። ከዛ አደረኳት። ከዛ በኋላ በቃ ምንም ማድረግ ስለማልችል ሬሷን ማንም ሰው እንዳያቀብልና የግቢ ሰውም እንዳያቀብን ስለፈለኩ እሱን ከመጣ በኋላ እንዳያቀስ ፈልጌ ነበረ። ግዴታ ነው ነገር በማዳበሪያ አድርጌ ቆራርጬ ቀበርኩት። አማራጭ ስላልነበረ መረጃ እንዲገኝብኝ ስላልፈለኩ ቆራርጬ ቀበርኩት። ለምንድን ነው ወንድ እየገባ ነው ምናምን ብለህ የምታወራው? ምንድን ነው ውሸቴና በቃ ምክንያቱም እኔ እንደገደልኳት እንዲያውቅ አልፈለኩም። ስለዚህ ሌላ ወንድ ጋር እየሄደች ነው ብለህ አውቀህ እሱን እንዲጠላት ነው? አዎ። ከዛ ነገሩን ለማረሳሳት በዛው እንዲረሳ ነበር የፈለኩት። እሱንስ ለምንድን ነው እገልሃለሁ እያልኩ እንድትዝትበት የነበረው? ምንም በቃ እንደዚሁ ነው። እንትኑ ላይ እንዲፈርምልኝ ነው፣ ወረቀቱ ላይ እንዲፈርምልኝ ብቻ። ከፈረመ በኋላ ልትገለው ነው አይደል? አይደለም ከፈረመ በኋላ ማለት ምን ነካዋል? ቢፈርምልህም አትተውም በዚህ ሁኔታ። አልነካውም ከፈረመልኝ በኋላ ጭራሽ ከፈረመልህ በኋላ ልትተው እርግጠኛ ነህ? ወንድሜ ምንም ነገር ምንድነው ሮጦ የሚያስገባሽ? መስለሽ አትገቢ። ውሸቱን ነው። መርማሪ ፖሊስ ነው። እኔ ልንገረው ውጪ ሲያወራ ሰምቻለሁ። መርማሪ ፖሊስ ጋር እንዴት እርግጠኛ ነሽ? ሲያወራ ሰምቻለሁ። ወይ ማነው ወንድማችን ነው? አርፍ ዝም በይ አንቺ። አልገባኝም። ጭራሽ መርማሪ ነህ? እኛ በስነ ስርዓት እየተነጋገርን አይደለም። መርማሪ ነህ? ቁጭ በይ። አዎ መርማሪ ጋዜጠኛ ነኝ ነው። እነዚህ ሁላ ሰዎች መጠርጠር ነበርብኝ። ሸላሚ ነኝ ብለህ ነበር። አርፋ ቁጭ በል። ይኸውልህ ነግሬሃለሁ። አርፋ ሸላሚ ነኝ ብለህ አንድ እንቀሳቀሳለሁ ብትል ነግሬሃለሁ። እንኳን ባለሽ ወንድሜ ዞር በይ። አንቺ ራስሽ ትናገሪያለሽ። ገና ይኸውልህ ትበሰብሳታለሽ። ነግሬሃለሁ። ሸላሚ መስሎኝ ነግሬሃለሁ። ሁሉንም ነገርከው። በቃሽ ገንዘቡን ልስጥ። ይኸውልሽ የፈለከውን ገንዘብ እንስጥና በቃ ዝም ብለህ ውጣ ከዚህ ቤት ሂድልን። በቃ ስሚኝ፣ እየነገርኩሽ ነው። ስሚኝ፣ የምታውቂውን ነገር በሙሉ ተናገሪ። አንቺም እንደሱ ተመሳሳይ ካልሆነ ቃላችሁ የዋሻችሁ ነገር አለ ወይ? በህይወት እያለች እቺ ልጅ እያሰቃያችኋት ነው እንድትፈርም? እውነት የተናገረው ነገር ከሆነ እውነት ከሆነ ደግሞ ትበሰብሳታለሽ። ፈጣሪ ምስክሬን ገድያታለሁ። እውነቱን ነው በቃ የፈለከው። ሞታለች። ሬሳውንም ከፈለክ ዘጓሩ አለለው ተቆፍሯል። ከሞተች ሳምንት ይሄ ሁሉ ነገር ሲደረግ ያንቺ ምክር አለበት። እኔ ምንም አላቀርኩም። በቃ ቡና ፊያለኝ ቡና ልጅ ሲጨርስ ይሄንን ጨምሬ ሰጣት። ከዛ ይሁን እንዴት ነው ማለት ምንድነው የጨመርሽበት? ቡና ውስጥ አላውቅም። ዱቄት ነገር ነው የሰጠኝ። ማን እሱ? የምንድነው ብለሽ አልጠየቅሽም? እንድትተኛ ነው ትንሽ እረፍት እንድታደርግ ብዬ ነው አለኝ። ከዛ አንቺ እሷ እረፍት የምታደርገው ቤቷ እረፍት የምታደርግበት አለ አይደል እንዴ? ለምንድን ነው እረፍት
ረፍት እንድታረግ በቃ ብዙ ጊዜ ተግባብተው ያውቁም። እኔ ይዘን ቀን ሰላም ሲሆን ደስ ብሎኝ ነው። ሁሌ ንግግር መሰዳደብ ምናምን የሆነ ነገር ስትገዛልኝ ማሳየት ምናምን ነበር የምትፈልገው። የዛን ቀን ግን ቡና ጠጪ ስትባል ደስ ሲል ስለዚህ የሱ ቅር ተባባሪ ሆንሽ ማለት ነው አንቺ። እኔ አጨምሬልኝ እንጨምሬ ሰጣት ትንሽ ብሽ ብሎባት ቁጭ አለች። ከዛ እሷ ምንም የምታውቀው ነገር የለም። በቃ እኔ ጥፋት ነው መቀጣት ካለብኝ እኔ እቀጣለሁ። ገንዘብ እኮ ነው የሚንቀሰጣለሁ። በቃ ገንዘብን ሰጠና በቃ ትሆኛለህ። ይኸውልህ እየጠየቅኳት ነው እሷ አይደለ አንተ አይመለከትም። አርፈህ ቁጭ በል ግንባሬን ብዬ ነው የምደፋው። ለበለዚያ ነገርኩህ እኮ ለምንድን ነው የማትሄደው? በቃ ሂድ። ወዴት ነው የምሄደው? በቃ ወደ መጣህበት በቃ እኛን ተወን። ሰላም ህይወት እንኖርበት። ነግሬሻለሁ። ይኸውልሽ ተናገሪ፣ የምትጠየቂውን ብቻ መልሽ። መለስኩልሽ። ከዚህ ሂድልን ምናምን አትበይ። ዝም በይ። ምን ስታወሪ እንደነበር ቀደም እኮ ሰምቼሻለሁ። አንቺም ራስሽ በጣም ደስተኛ ነሽ አይደለ? እሷ በመሞቷ ነሽ አይደለ? አዎ በቃ እንኳን ሞተች አልወዳትም እንዴ? አሁንም ደስተኛ ነሽ? አዎ ነኝ፣ ደስተኛ ነኝ። እኛ ስንቸገር፣ እኛ ስንበደል፣ እኛ ያውላ በደል ሲደርስብን የት ነበራችሁ? መልስልኛ፣ የት ነበራችሁ? እና ታዲያ ለበደል መልስ መግደል ነው? አዎ መግደል። ሲቀጥል ደግሞ ምንም ያደረጓችሁ ነገር የለም። ምንም ያደረጉት ነገር የለም። ምንም ያደረጓችሁ ነገር ሰውነታችን እንዲህ እስኪሆን የተደበደብነው እሱ ይኸውልሽ አባትሽ ሊሆን ይችላል። እቺ ልጅ ግን የምታውቀው ነገር የለም። በአባትሽ እኛ አባታችን የበደለን ነገር አባታችንም እናንተ ናችሁ የገደላችሁት። አንዴ ተባባሪ ፈርሚ ብለናት ነበር፣ አልፈረመችም፣ ገደልናት። እኛ አባታችንን ነገር የጎዳንን የምናካክሰው በዚህ ቤት ነበር። እሱን ለማግኘት ስንል በወንድማችን በኩል ስንሞክር እምቢ ሲል በሷ በኩል ሞከር እምቢ ስትል ገደልናት። በቃ እንዴ ምንድነው የሚያስለቅስሽ? አሁን ታዲያ እልህ ታውቃለህ፣ እልህ መታሰርሽ ነው የሚያስለቅስሽ? ይሄን መታሰር ማለት ገንዘብ ሰጣልና አንተ ኧረ እባክህ ገንዘብ ሰጣልና በቃ ቤቱ ተሽጦም ከፈለክ 2 ሚሊዮን የሚሆን 3 ሚሊዮን እንሰጣለን። በቃ ተወንና ከህይወታችን ውጣ። እንዴ የሰው ነፍስ እንደዚህ እንትን ብላችሁ በሰው ነፍስ ተጫውታችሁ የኛ ነፍስ እኮ ስላልሞትን ነው እንጂ የኛ ነፍስ አይደለም። እኛ ዜጋ አይደለንም። እኛ ህይወት የለንም። ቆይ እስቲ መልስልኝ። ስሚ፣ በሰው ነፍስ በሌላ ነገር ሊካካስ ይችላል። ሌላ ነገር የሰው ነፍስ ግን በምንም አያካስምሽ። እኛ እየኖርን ነው። ስለዚህ አሁን እየነገርኩሽ ነው እንጂ ምንም እንደዚህ ለማስልቀስ ለአጉል ለእንትን ለማዘን ምናምን አትሞክሪሽ። እስስታቱኝ እኔ ማንንም ቢሞት ማንንም ምንም ቢል ግድ የለኝም። በቃ እንኳን ሞተች ከፈለገ ይሄ ሰውዬ መሞት ካለበት ይሞት። እኔ ስለማንም ነው የማያገባኝ። በቃ ህይወቴ ልኑርበት። በቃ ይድልን። ሰው እንደዛ አድርገሽ በሰላም መኖር ነው የምትፈልጊው? በጣም ህግ ታስከብራለህ አይደል? የሰውን ሰላም እየነሳሽ የኛ ሰላም ሲነሳ የት ነበርክ? መልስልን፣ የት ነበርክ? ምን የትኛው ሰላምሽ ነው የተነካ? ብዙ ነገሬ እንደ ኩዮች መሳቃቁም ያለው መልስልኛ። ለምን ያቆም? በአባቴ ምክንያት። ምንድነው? አባት ልጁን ይቀጣል፣ ሌላ ነገር አታስመስል። ኧረ እባክህ አባት ልጁን ይቀጣል አይደለ? መቅጣት እንደዚህ ነው። በጋለ ማንኪያ እጅ ማቃጠል፣ ይሄ አጓጉል ነገር ማድረግ ነው። መልስልኝ። ያ ጥፋት አይደለም እያልኩሽ ነው። ግን ለዚህ ነገር ጥፋት ተበቀል ነው። እንኳን ደስ አለህ፣ ተበቀል ነው። መቀጣት ባለበት ነው እኮ መቀጣት። ምን እንደምትፈልገው ብር ነው? ብር እኮ ምን ሰጣችሁ? ያዛቸው ነው። ሂድ ገጥ። እሺ አትንካት። ተረስ እኔ እንደፈለግህ ኧረ እባክህ ኧረ ወይኔ